አሁን ከዚህ በላይ መቀጠል አለብኝ ብዬ አላስብም። ሁሉም ነገር አቅቷል አክትሟል ማለት ያው ከዚህ በኋላ ከይሳቅ ጋር እንደዚህ እንደዛ ምናምን ይያልኩኝ እሱን ሌላ ነገር ውስጥ ማስገባት አልፈልግም። ይሳቅንም አብርሽንም ከዚህ በኋላ ሌሎች ነገሮች ውስጥ ማስገባት አልፈልግም። እስከዛሬ ያደረኩት ነገር በቂ ሆኖ ስላገኘሁት ማለት ነውና በነገራችን ላይ የውሸት ትንሽ ትልቅ የለው። ፍቅረኛችሁን ዛሬ ላይ የዋሻችኋቸው ነገር ካለ ንገሯቸው። ውሸት እንደሆነ ፈጠነም ዘገየም መታወቁ አይቀርም። ነገ ላይ ፍቅራችሁን ያፈርሳል። አንዳንዶቻችሁ ትንሽ ነገር እኮ ያን ያክል ትልቅ ውሸት አይደለም ትላላችሁ። ብዙ ሰዎች በዛ ምክንያት ፍቅራቸውን የሚያጡት። ስለዚህ ፍቅራችሁ ውስጥ ምንም ነገር አትደብቁ። በቃ አትዋሹ። ውሸት ባይዘው በጣም ይወልዳል ይዋለዳል። ትንሿ ውሸት ትልቅ ውሸት ትሆናለች። ውሸት ከዋሸው ሰው ሲሰማና ከሌላ ሰው ሲሰማ የተለየ ስሜት አለው። እንደዋሸሹ ከሌላ ሰው ከሰማ በጣም ነው የሚናደደው፣ ልቡ ይሰበራል። እንደዋሸሹ ከአንቺ አንደበት ከሰማ ግን ይናደዳል፣ ይከፋዋል። ግን ያን ያህል አይደለም። አምነሽ እውነታውን የተናገርሽው እሱን ማጣት እንደማትፈልጊ እንደሆነ ይረዳል። አንተም እንደዛው የዋሻህን ነገር ካለ ከዚህ ቪዲዮ በኋላ ይቅርታ ይሄንን ስህተት ሰርቻለሁ፣ እንደዚህ ዋሽቼሻለሁ፣ በቃ አለቀ። ሰው ናችሁ፣ ፍጹም አይደላችሁም መቼስ። ውሸት የሚፈጠር ነገር ነው ፍቅር ውስጥ። ነገር ግን ተናግሮ እውነታውን ማስረዳትና ይቅርታ መጠየቅ ለዛ ፍቅር ያላችሁን ፍላጎት በደንብ ያሳያል። ፍቅረኛ ነች፣ ታፈቅራለች፣ ይቅር ትልሃለች። ፍቅረኛሽ ነው፣ ያፈቅርሻል፣ ይቅር ይልሻል። ነገር ግን አይ ባልነግረው ይሻላል ብለሽ አምቀሽ ከተቀመጥሽ ነገ ላይ ታጪዋለሽ፣ ነገ ላይ ታጣታለህ። ስለዚህ ሳይቃጠል በቀጠል ውሸት ይቆያል እንጂ መውጣቱ አይቀርም። ፍቅራችሁን አድኑ። አሁን ላይ ሰላም ውድ ቤተሰቦቼ እንዴት አላችሁ? በእያላችሁበት ሰላማችሁ እንዲበዛልኝ በምኞቴን እያቀረብኩላችሁ ዛሬም በአዲስ ቪዲዮ ወደናንተ ተመልሰን መጥተናል። እንግዲህ በትላንትናው ቪዲዮ ሁላችንም እንደተደሰተን ተስፋ አደርጋለሁ። ዛሬ ላይ ደግሞ የሆነ ግራ የሚያጋባ ቪዲዮ ለቀዋል። ሁለቱም አንድ ላይ ሆነው በቃ እርቅ ፈጥረው ይመጣሉ ስንል ደግሞ ሌላ ነገር ተፈጥሮ እንግዲህ ልናየው ነው። እንግዲህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ አበረታቱኝ። እንዲሁም የቻናሉ ምርጡ ቅመሞችና ሁሌም የምታበረታቱኝ እንደተለመደው ቪዲዮን ላይክ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ያላችሁን ሐሳብ አስተያየት በኮሜንት ስር ማስፈር ትችላላችሁ። እወዳችኋለሁ። እሱን የምበቀልበት አብርሽም ማለት ነው። ያው ሰዓቱ ደርሷል። የሚመጣበት ሰዓት ከይሳቅ ጋር ብዙ ሰዓት እናሳልፋለን ምናምን ብያለሁኝ እንደነገርኳችሁ። ይሳቅም ቤት ጠርታው ነው እንግዲህ ብዙ ስሜቶች እንደሚያሳይ ባለሙሉ ተስፋ ነኝ፣ እርግጠኛ ነኝ። በዚህ ደግሞ ይሰው እስከዛ ድረስ ሰፖርት ስላረከኝ ስለተባበርከኝ ቴንኪዩ። ሲቀጥል ደግሞ አይ ቲንክ 4 ቀን ይቀረን ወደ ጉዟችን ልንሄድ ማለት ነው የሚሶም። ስለዚህ በዚች 4 ቀን ውስጥ ሁሉንም ነገር ጨራርሼ የሚሄድ ይሆናል እና ደግሞ በደንብ ስሜቱ እንዲሰማ። በነገራችን ላይ ጉዞ የሚሉት ነገር ምን መሰላችሁ ፋሚሊ? ሩታ ትኬትም አልቆረጠችም፣ ምንም አላደረገችም። ካናዳ ለመሄድ በመጀመሪያ የምታስታውሱ ከሆነ ሁላችሁም እስቲ ረጋ ብላችሁ ማስታወስ የሚችሉ ከሆነ ካናዳ ለመሄድ ኤምባሲ ላይ ይሁን የሆነ ኢሚግሬሽን ላይ ይሁን ብቻ ዶን ነው እዛ ነው ከይሳቅ ጋር የተገናኘ ነው አይደል ያለችው። አሁን ላይ ደግሞ ከይሳቅ ጋር ሆን ብለን የምንሰራው ስራ ነው፣ አብርሃምን ለማናደድ አብርሃምን ወደ ህይወቴ ለመመለስ የምንሰራው ስራ ነው ብላለች አይደለ? እና ኢሚግሬሽኑ ላይ ተዋወቃችሁት ውሸት ነው ማለት እና የካናዳውን ፕሮሰስ አልጀመራችሁም ማለት። ለምን መሰላችሁ? አሁን እኔ እንዲህ ያልኩ ያለሁት አብርሃምና ሩት ኦልሬዲ አሁን ሊታረቁ ደርሰዋል። ታረቁ በኋላ መቼም አንድ ባል ሚስቱ ጥላው እንድትሄድ ስለማይፈቅድ ወይ ወረቀቱን ይደብቃል ወይ ፓስፖርቷን ወይ የሆነ ነገሯን ደብቆ ያስቀራታል ማለት። ዛት ሚንስ በድራማው ዓለም ለኛ እንደዛ አድርገው ያመጣሉ። እኔ እንደዛ የሚል ሐሳብ ሰጥቻለሁ፣ የመሬን ነው። እንደዛ ያደርጋሉ ብዬ በራሴ በኩል ነው እና እናንተም እስቲ ተረጋግታችሁ አስቡ። የበፊቱን ቪዲዮዎችም ለማየት እንተንበሉ ሞክሩ። ስለዚህ በዛም በደንብ የምንገናኝ ይሆናል። አብረን ቆንጆ ቪዲዮዎችን የምንሰራላችሁ ይሆናል ማለት ነው። በከፈቱለት ቻናል ማለት በከፈቱለት ቻናል እና ይሳቅም ደግሞ ለማንም አዝኖ ወይም አንቺን ትርኢት ሊያደርግ አይደለም የመጣው። በነገራችን ላይ እንዲህ ቃል ገብተሽለት ዩቲዩብ ቻናልን ከፍትልሃለን እና እኛ ሳድገንልህ እንሰጣለን ብላችሁ ቃል ገብታችሁ ይሆናል ወይም የሆነ ክፍያ አድርጋችሁለት ይሆናል። በነገራችን ላይ ይሄን ቪዲዮ ሩታን ሜንሽን አድርጌ ነው ማረገው ፖስት የማረገው። ምክንያቱም እኔ ሁሌም ከእውነት ጎን ነው የምቆም። የምሬ ነው። ለላይክ ወይም ለሰብስክራይበር ብዬ አልዋሽም። በቃ የታወቀኝን የገባኝን ነገር ከማውራት ወደ ኋላ አልልም። ደወልኩለት ቆይቻለሁኝ እና እሱ ይመስለኛል ይግቡ፣ ክፍት ነው። አብርሽ እንደውም ይሶ ዌልካም ግባ
ቤት ጠራው አይዞህ ንንሽ ደህና ነህ አለክ አለን ይመስገን ግባ ና ቁጭ በል እሳቱ እንዳይቃጥልሽ ነው ያልሽ በዚህ በኩል ይሄ ኮንት ነው የምርሳት መሰለህ እንዴ ወይስ ሙድ እያስክ ነው ቁጭ በል እንዴ በነገራችን ላይ የአይዛክ ሚስት በጣም ታደላለች እንዲህ አሁን ቪዲዮ ላይ እንደሚታየው ከሆነ የእውነትም ለተዳሩ ይሄን ያለንተን የሚጨነቅ ከሆነ ወይም ሚስቱን እንዲህ ኮንፈርት ለማድረግ እንዲህ የሚጨነቅላት ከሆነ የአይዛክ ሚስት ታደላለች እድለኛ ናት ደህናንሽ አለሁልህ እንዴት ነው አንተ ፈጣሪ ይመስገን ራሴን አሞኛል ብለሽ ነበር ደህናንሽ ምን ያህል እንትን ብትል ምን ያህል እሷን ትሪል ልታረጋት ብፈልግ በዚህ ልክ እነሱ በዚህ ሁኔታ ውስጥ ሆነው ወደ ቤታቸው መምጣት አለበት ብዬ ደግሞ አላስብም ይሱ ምክንያቱም እነሱ ሁለቱ ምን አይነት ሁኔታ ላይ እንዳሉ አንተ ታውቃለህ ደግሞ አሁን በዚህ ሰዓት ደግሞ ሊታረቁ ከጫፍ ደርሰዋል ከጫፍ በደረሱበት መሃላቸው ገብተ በአንተ ምክንያት ድጋሚ ከሚለያዩ ሁሌ እየተወራ ከሚኖር በዛሬ ቀን ወደ ቤታቸው መምጣት አለበት ብዬ አላስብም ምክንያቱም የባለ ትዳር ቤት ማለት የተከበረ ነው ባለቤቱን ካልናቋጥሩን አያነቃንቁትም አይደል የሚባለው የምሬን ነው የተከበረ የባለ ትዳር ቤት በዚህ ልክ ደፍረ መምጣት አለበት ብዬ አላስብም በደንብ በዛ ቪዲዮ እንሰራላችኋለን ብያችኋለሁ በደንብ ሁሉም ነገር እዛ እናሳያችኋለን ስንዝናና የሚሆን ስንሰራ የሚሆን ኢንጆይ ስናደርግ ወይም ደግሞ እንደው ሀገር ስንጎበኝም የትኛውንም ነገር በቃ ከነሱ ጋር ሆኗል አንድ ላይ ፍላን አድርጋለሁ እንግዲህ እንደዛ ነው አዎ በዚህ ደስተኛ ጋኑን እንዲቆልፈን ቁልፉን የጣልነው ነው በቃ ተቆራኝቷል ቁልፉን ከየት ነው የሚመጣው ነው መጥቷል አበጋዝ መጥቷል ይመጣል ከፈተው ሂጂ እሱ እየቀለድሽ ነው እንዴ አትንግጥ አሁን የደወለው ሰው ማለት ተነጋግረን አትንግጥ መጣው አይ ምንም እና ታዲያ ትንሽ እንጂ ዝም አልክ ጭራሽ ቤት አመጣሽው ያው እሷም ካንተ አይታ ያደረገች ያለ ስራ ነው በነገራችን ላይ አብርሃም ብዙ እንትን አትበል አንተ እንደው ድራማ መሆኑንም አልነገርክም እሷ እየሰራች ያለችው ስራ ሁሉ ድራማ መሆኑን ተናግራለች እንደው በትንሹ እሷ ይሻላል አንተ ያሳየሃትን ነገር ነው እሷም መተከተለ እንግዲህ ካንተ አይታ ነው ይሄን ስራ መስራው ብዙ አይግረመን እኔ ነኝ ያልኩት ምን ችግር አለው አንተ ላስ እንደተባልክ ነው በግና እንዴ ምን ማለት ነው አንተ ባለፈው በግ ነበር እንዴ ይዘህ መጣው ፍቅር በግ ተባልሽ አመመኝ ስላለች ነው የመጣሁት አሟት ነበር ክርክር አልፈልግም ወጣልኝ ከዚህ ቤት አይ ቆይ በደንብ እንጆይ አድርጎ ምናምን ነው የሚሄደው አሁን አይደለም እየሰማሽ ነው መሄዱን ይሄዳል ግን ደግሞ በደንብ እንጆይ አድርጎ ነው የሚሄደው የራሱ አንድ ድፍረት ነው እሺ ከታወቀሽ ለአንቺ ራሱ ድፍረት ነው እኔ ቤት ውስጥ ያለውኝ ወንድ ይዞ መምጣት በራሱ ትልቅ ድፍረት እንደሆነ ማወቅ አለብሽ ነው እንዴ አመመኝ ስላለች እኮ ነው የመጣሁት አሞኛል ስላለች ነው በጣም ነው ጌልታ ታግስላት ነው መሞን የመጣው እናመሰግናለን መውጣት ትችላለህ ችግር የለውም አንተ ምስጋና ይቆይ መጥፎ ነገር ልናገር አልችልም በርግጥ ግን ያንተ ምስጋና ይቆየንና አሁን ግን ነገር ስትሆን ማየት ስለማልፈልግ አመመኝ እንግዲህ በዚህ መሃል ምንም ማለት አልችልም እኔም ከናንተ እኩል ቁጭ ብዬልኝ አመሰግናለሁ በጣም ስለምታስብልኝ ግን እንዴ ይሰማኝ ነው አይደል ችግር የለውም ይገባኛል አንደኛ ሰው ቤቱ የመጣን ሰው እንደዚህ ማመናጨቅ እኮ አላመናጨኩም በሰላማዊ መንገድ ውጣልኝ በትግስት ነው ውጣልኝ ገባኝ እኔ እወጣለሁ እኮ ግን እንደዚህ መመንጨቅ አልነበረብህም ይሄ ስርዓት አይደለም አንተ ምን እየሆንክ ነው አይሱኝ ቁጭ በሌት ነው የምትሄደው ምን ስነ ስርዓት ነው እንጂ አንቺ ራስህ ስነ ስርዓት ነው ለምን ትናደዳለህ እኔ ስለመጣሁ ጋር ሌላ ነገር በጣም እየተናደድክ ነው እያላበህ ነው ምናምን ተረጋጋ ኧረ እንደዚህ መናደድ አይጠበቅብህም ተው
በዚህ እድሜ ሄደም ግፍ በዚህ እድሜ ሄደም ግፍ እኔ እወጣለሁ ግን አለ ሰላምማት ማለት ነው እሷንም ባታስቸግራ ደስ ይለኛል ይቅርታ ቤት ስለመጣው እኔ በመጀመሪያ ደረጃ እሷን ካሰብክ ማለት ነው እዚህ ቤት ውስጥ ሳይሆን ውጪ ላይ ማግኘት ትችል ነበር ተረዳኝ እኔ ነኝ የጠራሁት አሰማኝም ማንንም የለም ታማለች እኔ ነኝ የጠራሁት አሁን ስትመጣ ነው ሄዳለች አይገርምም አሁን ደህና ሆንኩ ችግርንም ተሻለሽም አልተሻለሽም አሁን ከዚህ ቤት ውጣልኝ አብርሃም ታማለች ያታየው ውጣልኝ ያልኩ ነው ውጣልኝ ከዚህ ቤት ውጣ ያልኩ ነው አንድ ነገር ልንገርህ ቤቴ ነው ያለው እየታገዝኩ ነው ያለሁት ለምን አይወጣም ግን አይዛካው የሌባ አይን አውጣ ምን ይሆናል ነው የሚባለው እስቲ ኮሜንት ላይ አስቀምጡልኝ ቤቴ ላይ ማውጣለሁ ከሷ ጋር ግን ተረጋጉ መጀመሪያ ቀስ ብለህ መጀመሪያ ተረጋግተህ ምናምን ሲቀጥል ደግሞ የመጣው ዝም ብሎ ሊወጣ አይደለም በደንብ ምሳ በልቶ ሻይ ጠጥቶ ወይ ቡና ጠጥቶ በደንብ ተዝናንቶ ምናምን ነው መሄደው እሺ አይሄድም አንተ የፈለግከውን ነገር ማድረግ ትችላለህ አይደል ለዚህ ቤት እኔም የፈለግኩትን ነገር የማድረግ መብት አለኝ አለቅ እርታ ግን ልታሳስችኝ ነው ምን ስነስርዓትሽን ያዥ እያልኩሽ ነው ተሳሳት ፈቀድኩልህ እኔ ምን እንዳይፈጠር ነው እንደፈለግሽም አፍሽን አትክፈቺ አንዳንድ ጊዜ ለሁሉም ነገር ልክ አለው ገባሽ አይደለ ልክ አለው እኔ አፌን ስከፍት ግን አንተ በተግባር የከፈትካቸው ነገሮች እንዴት ናቸው ጥሩ ናቸው በጣም ደስ ይላል አይደል ሄሎ ወሬ ያማልቀኔው ሩታ ነገሮችን በቅኔ ማለት አረ በስመ አብ እንድትነካኝ አልፈልግም ይቅርታ እወጣለሁ እችላለሁ እናውጣ እንዴ ስነ ስርዓትን ያዝ እንጂ ስነ ስርዓትን ያዝ ሰማኸኝ ማሰነዘረው ቤት ስለሆነ ነው ሰማኸኝ አይደል ከገባም እሱ አሪፍ ልቀቀው እኮ ልቀቀው በስነ ስርዓት ይወጣል እኛ ስነ ስርዓት ነው እየተናገሩኝ ያለው ሌላ ነገር ውስጥ አታስገብኝ አንቺ ልጅ እኮ ይውጣ በስነ ስርዓት እኮ እንጂ ስለጎተትከው አይወጣም እንደሱ ስለጎተትከው አይወጣም ሩታ እባክህ በጎተተ መሰለህ እንዴ መጎተቱን ለኛ ተውልን እሺ እንተዋወቃለን እኮ እንዴት እንደሆነ ነው እንተዋወቃለን ይቅርታ እንዴ ሆነ ምንም ለሚያልፍ ቀን የማያልፍ ቃል የሚባለው ነገር ምንም ቢሆን ሩታ በዚህ ልክ ባልሽን መፈታተን የለብሽም የምሬን ነው ለነገ የራስሽን አማኔታ ነው መታጭው በዚህ ልክ ባልሽን መፈታተን ጥሩ ነው ብዬ አላስብም እንድትቀመጥ ስለማልፈልግ ይሄዳል አንተ ስላልከው ሳይሆን እኔ ስላልኩት ይሄዳል ይቅርታ ቻው ደውልልሃለሁ መልካም ጊዜ ነው ዋናው እሱን መሄድ ነው የምንፈልገው በራፌ ላይ እንዳላይ እንደዋወላለን በራፌ ላይማ ዘበኛ አይደለሁኝም እኔ እዚህ ጋር የምቀመጠው እንደዋወላለን በቃ ቻው ደውልልሃለሁ ሩታ ሀሳቧ አይዛክም መልሶ እንደዋወላለን እንዲል ነው ደጋግማ እንደዋወላለን እያለች ያለችው 4 ቀን ነው ደግሞ ይቀራል እሺ ችግር የለም ለሰው ልጅ ማስታወስ ያስፈልገዋል አሁንም ላስታውስን ራስህ ላይ ሌላ ጣጣ እንዳትመዝ ምንም ነገር እንዳትፈጥር ሰማኸኝ አይደለ ቤት ምናምን ቤት የምትለው ግንብና ምናምን ሊሆን የሚችለው ተረዳኸኝ ሐሳቤን አይደለ እዚህ ውስጥ የተቀመጠችው እሷ ግን ምንም ነገር ልታረግ አትችልም ግን የተማራት መስለም ሲያዩክ ባይ ለሰውየው ቻው ደህና ሁንልኝ ደውልልሃለሁ ደላላንቱን መጨረሻውን አሳያለሁ መልካሙን እመኝልሃለሁ በቃ ባይ ቻው ራስን ጠብቂ ምንም አይነት ነገር ከተፈጠረ ጩሂ ጎረቤት ምናምን ይደርስ ምንም ሊፈጠር አይችልም ታች ዘበኞቹ ነግራችኋለሁ እንትን በይ እሺ ባይ ደህናዋል ምንድነው እንደዚህ ያደረገ ምነው እንደሚያናድድ የነበረው ነገር በሙሉ ትክክል ነው ማለት ነው አንቺ ጋር ከማውራት ማለት ነው በድን ማውራት ኦ ማይ ጋድ ስለዚህ አንተ ከበድን ጋር ነው መግባባ የምትችለው ለነገሩ ሰው ከሚመስለው ጋር እኮ ነው የሚውለው በድኖችን ሂድና አናግራቸው እነሱ መልስ ይሰጡካል ጨርሻለሁ ካሜራ እንግዲህ በደንብ አድርጌ ስሜቱን እንዲገባው አድርጌያለሁ በደንብ አድርጌ ያሳየቻለሁ ከዚህ በኋላ እንደዚህ አይነት ነገር አይቀጥልም እንጃ ግን የሆነ ደስ የሚልም ስሜት አለው ይሄንን ስሜት ማየት በእውነቱ ምናልባት አንቺ ደስ ልልሽ ይችላል ግን
ነገ ላይ ባልሽ ምን ያህል እኔን ግን ነገ ላይ ባሌ እኔን ምን ያህል ያምነኛል ብለሽ ራስሽን መጠየቅ አለብሽ ሩታ። በዚህ ልክ ባልሽን እንዲመፈታተን አለብሽ ብዬ አላስብም። ምክንያቱም ለራስሽ ትዳር ለራስሽ ለወደፊት ህይወትሽ ይሄ ጥሩ ነው ብዬ አላስብም። ምክንያቱም አንድ ሰው ለምሳሌ የውሸት ነገር በተደጋጋሚ ሲያደርግ ያ ነገር ስለተደጋገመ ሌላ ቀን ላይ ደግሞ ያ ነገር የእውነት ሆኖ ሲከሰትበት ያን ነገር ሲያስረዳ ለሰው ላይረዳ ይችላል። ምክንያቱም እንደተለመደው ውሸት ነው ብሎ ስለሚያስብ ማለት ባልሽ ላይም በዚህ ልክ መፈታተንሽ ፕራንክን ያደረኩ ማለትሽ ጥሩ አይደለም። በዚህ ልክ የምሬን ነው። መጀመሪያ ያልኩሽን ቶሎ ብለሽ አድርጊ፣ ንገሪው ለባልሽ። በቃ ሁሉም ነገር አስረድተሽው ይቅርታ ጠይቂና ትዳርሽን ፍቅራችሁን በጊዜ ማዳን አለብሽ። እንግዲህ ቤተሰቦች ለዛሬው የነበረን ቪዲዮ ይህንን ይመስላል። እንግዲህ ሁለቱም አንድ ላይ ሆኖ አዲስ ነገር ይዘው ይመጣሉ ብዬ ተስፋ ሳደርግ ደግሞ ሌላ ነገር እንትን እየሆነ ነው። ብቻ ቢረፍድም ድራማው ያበቃ ይመስለኛል። እንግዲህ ለዛሬ የነበረን ቪዲዮ ይህንን ይመስላል። በቪዲዮ ላይ በኔም በኩል ያላችሁን አስተያየት አስቀምጡልኝ። የምር እያወራሁ ያለውን ነገር ምናልባት ስህተት ከሆነ አርሙኝ። የተሳሳትኩበትን ቦታ ንገሩኝ፣ ችግር የለውም። ልጅ ነኝ እኔም እና እያደረጋችሁኝ ላለው ድጋፍ ሁሉ በቃ እኔ አሃቭ ኖ ወርድ የምር ቃላት ራሱ የለኝም። ብቻ በጣም ነው ማመሰግናችሁ እና ቤተሰቦቻችንንም በጣም እያሳደገን ነው። 3000 በዚህ ቪዲዮ ከ3000 በላይ እንደርሳለን ብዬ ተስፋ አደርጋለሁ። ማንኛውም ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ተናፍቁኛላችሁ። እወዳችኋለሁ።